የፌዴራሉ አቃቤ ሕግ በእነ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምሯል። አቃቤ ሕግ በእነ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮች ማሰማት ጀምሯል። የፍትህ ሚኒስቴር በእነ ክርስቲያን ታደለ መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮት በኃይል ለማስፈጸም ተንቀሳቅሰዋል ባላቸው በ1996 ዓ.ም የወጣውን የወንጀል ህግ እንደዚሁም የሽብር ወንጀሎችን ለመከላከል የወጣውን ህግ ጥሰዋል በሚል ከአንድ ዓመት በፊት ክስ መስርቶባቸው እንደሚገኝ ይታወቃል። በዚህም ክስ መሰረት የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንደዚሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቧያለው እንደዚሁም የአዲስ አበባ ምክር ቤት አባሉ ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታውን፣ አሰግድ መኮንን፣ መከታው ማሞ፣ ፈንታው ሙሀባና ሌሎችም ተከሳሾች ይገኙበታል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛው ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቤ ህግ ምስክሮችን በተከሳሾች ላይ የምስክርነት ቃላቸውን እንዲሰጡ የተከሳሾች ጠበቃ እንደቆሙ ገልጿል። ጠበቃው ሰለሞን እንደሚናገሩ ከሆነ በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስትና ጸረ ሽብር ችሎት አቃቤ ህግ በእነ ዮሐንስ ቧያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያሉትን ጉዳዮች ሲያስረዳ ታይቷል። በፍርድ ቤቱም እስከ መጋቢት 12 2017 ዓ.ም 15 ተጨማሪ ምስክሮችን ሊያቆም እንደሚችል ገልጿል። እንደ ጠበቃ ሰለሞን ገለጻ የአቃቤ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 2015 ዓ.ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂደዋል ባላቸው ውጊያዎች የደረሱ ጉዳቶችን የሚያስረዱ ምስክሮችን ቃላቸውን እንደሚያደምጥ ገልጿል። እስካሁን የምስክርነት ቃላቸውን የሰጡት የአቃቤ ህግ ምስክሮች ተከሳሾችን የማያውቋቸውና በእነሱ ለመመስከር አይደለም በማለት ነገር ግን በወቅቱ በክልሉ ወይም ደግሞ በባህር ዳር ስለተፈጸመው ነገር ምስክርነታቸውን ለመስጠት በጠበቃ ሰለሞን አማካኝነት የቀረቡ ናቸው። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎት መመስከራቸው ታውቋል። ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቤ ህግ የተመሰከረባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው ይታወሳል። ህግ በእነ ዮሐንስ ቧያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምሯል። የፍትህ ሚኒስቴር በእነ ክርስቲያን ታደለ መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮት በኃይል ለማስፈጸም ተንቀሳቅሰዋል ባላቸው እንደዚሁም በ1996 የወጣውን የወንጀል ክስ ጥሰዋል በሚል ነው በፍርድ ቤት ውስጥ ምስክር እያሰማ የሚገኘው።